ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ክፍል 70 ሐረግ ድራማ ተለቋል ማለት ነው። ሐረግ ድራማ እንግዲህ ገንዬም ወደ ቤቷ ተመልሳ ሁለተኛም ደግሞ ኤፉም ያው ከአፌት ጋር ተቀምጣ በግድ አግቶ ያው አስቀምጧታል ማለት ነው። አሁን ላይ እንግዲህ ኤፉ በሀሳብም በምንም እንትን እያለች በቃ ብዙ ነገር እንትን ለማለት ላለች። እዚህ ላይ ደግሞ ቁርስ ምግብ አቅርበው ቁርስ እየበሉ ሳለ ብይ ሲላት አልበላም ትለዋለች። እሱም ደግሞ ያስረዳታል። ለምንድን ነው ዛሬማ እንኳን አንቺ ልትበይ እኔንም ልታስበልኝ አልቻልሽ የሚላል አፌት ብትበላ ብላ ሁሉንም ብላው ትለዋለች ኤፉ። እሷ ግን ያው አግቶ ነው ያስቀመጣት። ሰራተኛዋንም ቁልፍ ብላት ከሱ ጋር ነው ያለው አለችኝ። ስለዚህ መሄድ ፈልጋለሁ ስትለው አያቴጅም ስላልታግተኝ ትፈልጋለህ እንዴ? ሰርጋችን እኮ 3 ቀን ነው የቀረው ይላታል። እሷም ጥርቅ ማለት ትችላለህ አልፈልግም ትለዋለች። የዚህ ጊዜ በቃ እኔ ዛሬ በጣም ስለተናደድሽብኝ ምግብም አልበላ ብሎ ተነስቶ ሊሄድ ሲል በብርጭቆ ጭንቅላቱን ልትለው ነው። በጭንቅላቱን ፈጣሪ ያተረፈው ማለት ነው። በብርጭቆ አናቱን ብላ ልታሳርፈው ነበር። እሱ አሁን ላይ በጣም ስሜታዊ ሆናለች ማለት ነው። ኤፉ ያለችበት ሁኔታ ይህን ያክል ጊዜ እንዴት የቤተሰቦቿንም ሁሉንም ነገር እንትን እያለች የናታንንም ጉዳይ ብዙ ነገር ውስጥ ሀሳብ ውስጥ አለች። ብዙ ነገር ስለሱ ከአሁን በኋላ ለማንም አልኖርም እያለች ደግሞም ስለነዛ ልጆችን ታስባለች። ታግታ ስለነበሩት ልጆች እነሱን ሳለዋጣ እያለች ደግሞ ስለነሱ መጀመሪያ እንኳን ለነሱ ለእኔም አልሆንኩኝ ከአሁን በኋላ ብላ ከወሰነ በኋላ ያንን ስቃይ ደግሞ ታስታውስና ለነሱማ መሆን አለብኝ የሚለውን ሀሳብ በአእምሮዋ በቃ ተረጋጊ ኤፉ እያለች ራሷን በማረጋጋትና ራሷን በማስተዋል ትሄዳለች። እነሱም ምን እያለች ሳለ እሱም ተነስቶ ሊሄድ ይላል። ሳይበላ ቁርሱን በሩን እንዳትዘጋ ብላ ተከትላ ልትሄድ ስትል በሩን ቆልፎባት እሷን ከሶፋ ላይ አስቀምጦ ቆልፎ ይሄዳል። የዚህን ጊዜ ደግሞ መንገድ ላይ እኔ ግን ለምን እንደሆነ ግን ሳያት የሆነ እምባዬ ሁሉ መጣ ማለት ነው። ቁም ነገር ፊልም እየሆነ እያወቅኩት እናት ደግሞ ልጅ ናፈቀች በማለት መንገድ ላይ ቁጭ ብላ የአፌትን መንገድ በር ብትሄድም በሩ ተዘግቶ ተቆልፏል። ነገር ግን አፌት እስከሚመጣ መንገድ ላይ ቁጭ ብላ እናትየዋ ቁርስ ይዛ ወይዘሮ ገኒ ምግብ ሰርታ የምትወደውን ምግብ ይዤ ነው ብላ በትንሽ ሰሃን ይዛላት ተቀምጣ እየጠበቀች ሳለ ከድንገት አቶ ያፌት ይመጣል። ያፌትን በሩን ዘግቶ ሲመጣ ነገር ግን እሷም ኤፉዬም ለመውጣት ብትሞክርም አልቻለችም። በሩን ዘግቶባታል። ሰራተኛዋንም ስትጠይቃት እሱ ጋ ነው የእመቤት ይዞት ሄደው ትላታለች። እመቤት አትበይኝ ጓደኛ ስለሆን ፍቃደኛ ትሆኛለች ስትላት እንዴት እኔ ከእመቤት ጋር ሰራተኛ ካሰሪው ጋር ሲል እኔ አሰሪም አይደለሁም እኔ እንዳንቺ እንትን ነኝ ብላ ስትላትም ቢሆንም ብላ እንትን ትላለች። ለመሰረቱ እኔንስ እንትን ሰላይ ብትሆን ለምንድን ነው እንዳልኩት ምናምን ማለት ሀሳቧ ውስጥ መጣ። እሷ ግን ሂዋን የመደበቻት ናት። ያው በስልክ ስታወራ እንደሰማናት ሁሉን ነገር ያገታት ይመስለኛል እያለች ለሂዋን ስታናግራት ነበር። እና ሂዋን ነች እዛ ቤት እንድትገባ ያደረገቻት። ስለዚህ ሂዋን ደግሞ ይህን እየደወለች ታናግራት ጓደኛ ልሆንሽ ስትለኝ እምቢ አልኳት። ጓደኛ ሆኛ ስትላት ጓደኛ ልሆንሽ ስትለኝ እኮ እምቢ አልኳት እኔ በጣም ትናልኩኝ ስትላትም ሁኛ ታናግሪያት እያለች ትነግራታለች። የዚህ ጊዜ ኤፉዬም በቃ እሱም ትቷት ሄደ። ገንዬም የለመደበት መንገድ ላይ ቁጭ ብላ ልጇን ናፍቃት እያስታወሰች ያንን ትዝታ በፊት ጊዜ ቤተሰቦች እናትና እኔ እናትሽ ዳጊ ወንድምሽ ቢሆን
ምንድን ይሰማሻል ምናምን እያለች ስትነግራት አሁን ላይ ብልሽ ቦታው የዛን ቦታው ላይ እና አሁን የማወራው አንድ አይሆንም። ስለዚህ ቦታው ላይ ብሆን እንዴት እንትን ሊል ይችላል እና አሁን የምሰጥሽ መልስና ድርጊቱ ላይ የሚፈጸመው ድርጊት አንድ አይደለም እያለች የነገረቻትን የፊቱን ጊዜ እያስታወሰች እንትን ትላለች። ለነገሩ ልክ ነሽ እያለች ገንዬም በእናትነት አንጀቷ እሷ ትከፋብኛለች በማለት ውስጧን ጥያቄ ውስጥ ከታ እንትን ያለችበትን ታስታውስ ነበረ። አሁን ላይ እንግዲህ ኤፉዬም ያው ላይ ሆና በሀሳብ ላይ ናት። እሷም እንግዲህ አሁን ላይ ቁጭ ብላ እየጠበቀኝ ሳለ አቶ ያፌትም እንግዲህ በመኪና መሄዱን አቁሞ በእግሩ መምጣት ጀምሯል። ምክንያቱም በቀደም ለታ ሂዋን መንገዱን ዘግታበት ነበረ፣ ሊገጫት ነበር በመኪና ሲሄድ ማለት ነው። እሱ ሲመጣ እሷም አገንዬም መጣልኝ እያለች ቁጭ ብላ እየጠበቀችው ሳለ እሱም በእግሩ መምጣት ጀመረ። ነገር ግን ያው ስላልነገረችው ኤፉዬም ችግሯንም ምን ሆነች ነው ምንድን ነው ብሎ ለእሱም መነገር ስላልፈለገች እንትን ስትል ነበር። የዚህ ሰዓት ነው እንግዲህ ገንዬ ቁጭ ብላ ስትጠብቀው ያፌት በእግሩ እያጓተተ ይመጣል በሩን ዘግቶ። የዚህ ጊዜ እናትየዋም በናፈቀ አንጀቷ በናፈቀ ልቧ በተሰበረ ምግብ ይዛላት ልታቀብላት ምግቧን ይዛ ያፌትን በእግሩ እየገሰገሰ ይመጣል። እዚህ ላይ ሲመጣ እዚህ ላይ ግን እዚህ ጋር መነጋገር ራሷን ማዳመጥ ጀመረች። ለምን አግብቸው ራሱ ቤታቸውን ራሱ የነ ናታንን ቤት አስመልሼ በእኔ ስም አስደርጌ ለምን እንትን አልልም የሚል ውሳኔ ትወስናለች። ይህንን ሀሳብ በአእምሯ ይመጣል። ግን ደግሞ እሱ ጋራ እንዴት እኖራለሁ ደግሞ እሱ እንደዛ አሳስሬውም የሚል ሀሳብ መጣባት። እናም ወይዘሮ ገንዬ እንግዲህ መቶላት ተንበርክካ ልጄን በእናትህ አሳየኝ፣ በጣም ነው የናፈቀችኝና ልጄን የምትወደው ምግብ ይዤላት መጥቼ ነው። ስለዚህ በርህን ክፈትና ልጅ ያለችበትን አሳየኝ እባክህን ስትለው እናት የለህም አንተ እናትህን በእናትህ እንዴት ትጨክናለህ? እባክህን ልጄ በጣም ናፍቃኛለች እና እባክህን ብላ ከእግሩ ስር ተደፍታ ብትለምነው ያፌት ስለ እናትም ፍቅር ምንም ስለማይገባው ስለ ልጅም ፍቅር ስለማይገባው እሱ እንግዲህ በፊት ጀምሮ በሴቶች ተደፍሬ ነው እንደዚህ ክፉ የሆንኩት ብሎ አሁን ላይ በሴቶች ላይ የሚፈጽመው ሌሎቹ በሰሩት ነገር እሱ እንደዚህ እያደረገ በሴቶች ላይ ይጫወታል። ሌሎች ባጠፉት ጥፋት ሌሎች ንጹሐን ሴቶችንም እና አሁን ላይ እናት ገኒ ብትለምነውም በፍጹም አላቅም ብሎ ያነሳና እኔ ልናገባ 3 ቀን ነው የቀረን፣ ያኔ ሁላችሁም ሰርጉ ላይ ስለምትመጡ ያኔ ታያታለች የሚል መልስ ይሰጣታል። እኔ እሷ ከፈቀደች ችግር የለውም፣ ግን አሁን ማየት እፈልጋለሁ። እኔ ልጄ ናፍቃኛለች ስትለው የምን እኔ እናት መስለሽ እናትና አባት ስለሌላት አንቺ በዚህ ልቤን እንትን ብለሽ ለማየት ፈልገሽ ነው? እኔ ያፌትን አታውቂኝም ማን እንደሆንክ የሚል መልስ ይሰጣታል ወይዘሮ ገንዬም ይሄንን ሲላት እኔ ልጄ ናት፣ እንደውም መንስኤ መነሻው ይህንን ሰምታ ነው የጠፋቸው ብንብላ የጠፋየው ከቤት የሚል መልስ ሰጠዋለኝ። እሱም ግን ይሄ ያው እንደ ራሱ ስለሚመስለው ያፌትም እኔን የሚያታልል ማንም የለም፣ ያፈሪው ለምን መጥቶ እሱ እንትን አይልም፣ ተራ በተራ እናንተን እየላከ አንዴ በመኪና ሲሄድ አንዴ እንደዚህ ሳያረግ ይሄ ደግሞ ሁለተኛ ድራማችሁ ነው የተላክሽው የሚል መልስ ነው የሰጣት። እኔ ድራማም ስለምትለው ነገር አላቅም፣ ኤፉዬ ልጄ ናት፣ የምትወደውን ምግብ እንኳን እባክህን ልስጣትና እንትን ልበልያ ስትለው በፍጹም ዞር በይልኝ በማለት ገንዬንም ይገፋታል። ያው እናቷን ብትለውም ብዙም እንትን አላለም።
ሁለተኛ እየሄደ እያለ እንግዲህ ያክስቱን ልጅ ያገኝና መንገድ ላይ እሱ ደግሞ የቢኒን ፍቅረኛ እንግዲህ ፂን እወዳታለሁ የሚል መልስ ሲሰጠው ጥፊ ነው የሰጠው። እሷን ልጅ በጣም ነው እንትን ያልኳትና እንዴት አርጌ እንትን ልበል ሲል እሱ ግን በጥፊ ነው የሰጠው። እነሱን ነገር እንትን እንዳትል የሚል መልስ ሲሰጠው በጥፊ ሲለው ከፈለክ አሁን ስለ ዳጊ ስለዛይ ስለ ማነው ስለ ገኒ ልጅ ያለውን ኢንፎርሜሽን ሂድና አጣራ የሚል ነበረ መጀመሪያ ላይ ያወራው። ነገር ግን እሱ ስለ ራሱ እንትን ነው ስለ እሷ ፍቅር ሊጠይቀው ሲል ጥፊ ነበር የሰጠው ማለት ነው። የዚህ ጊዜ በንዴትና በቁጭት እሱም ያው ዳጊ ጋር በመደዋወል ዳጊን ያገኘዋል። ዳጊን ሲያገኝ እናቱም መንገድ ላይ ሆና እያለቀሰች ሲያገኝ ተንበርክኬ ብለምነው ራሱ ገፍቶኝ ሄደ በማለት ተነግረዋለች ለዳጊ። ለማን አባቱ ብለሽ ነው የምትንበረክኪው? እሱ ማን ስለሆነ የሚል ፉከራ ዛቻውን አነሳ። ነገር ግን እሷም አንተ ትንኝ ብላ ስትናገረው ያ ጓደኛው ደግሞ ይስቃል። ሲስቀይ ዋይ ሲያሳቅሽብኝ እኔን ጀግና የኔ ልጅ ነው ማለት ያለብሽ እያለ ያፌት እኮ ማን እንደሆነ ስላላወቀው ነው የሚል መልስ ነው የሰጠው። ሁለተኛ እንግዲህ ወደ ቤት በመምጣት ከጓደኛው ጋር ቤት ቁጭ ብለው ሳለ ከድንገት ቢኒ ይመጣል። ቢኒ ሲመጣ ደግሞ እንግዲህ ይሄ ልጅ ፂን ይወዳታል። ሲያያት እቺ ቆንጆዋ ልጅ እያለ ሊያወራ እንትን ይላል። እንግዲህ ቢኒ በሐሰት ያኔ ይሄ ያፌት የሚባለው ልጅ በሐሰት አስመስክሮ አሳስሮት ነበርና ደፍሯል ተብሎ ታስሮ ነበር የወጣው። እሱንም እንግዲህ አንድ ጥላቱ ነውና ደፋሪው በማለት ያች አብረህ የነበረችው ቆንጆዋን ልጅ ወድቻታለሁ የሚል መልስ ሲሰጠው አንገቱን ሲተናነቅ ነበር እንግዲህ ያለው ማለት ነው። እንግዲህ የነበረው ቆይታ ይህን ይመስላል። ቀጣይ ላይ እንግዲህ ሂዋኒ ደግሞ ወደ ቤዚ ጋር በመሄድ ይቅርታ ጠይቃት አሁን የሆነ ቦታ እንግዲህ ልሄድ ነው፣ በእርግጥ የመጣሁት ያኔ አብሬሽ የነበርኩት ለስለላ ነበረ ምናምን እያለች ሁሉንም ግልጽ ባታረግላትም ነግራታለች። አሁንም ግን ስለ ኤፉዬ እህትሽ አይደለች ወይ እያለች በንጹህ እንትን ስትነግራት ነበረ። እና እኔም ለተወሰነ ጊዜ ላታገኝ ስለምትችይ ልሰናበትሽ ነው የመጣሁት በማለት መነጽሯን ለብሳ ሌላ ሰው መስላ እቤት መታ ይህን ነገር ስትላት፣ እውነት ለመናገር እኔ አንቺን የቀረብኩሽ ጓደኛ መስዬ ከአንቺ ላይ ነጥብ ልወስድ ነው፣ ግን የዋህና ጥሩ ነሽ፣ እንደዚህ ስለሽ ብዙ እንትን ብለሻልና ሁሉንም ነገር እንትን ትያለሽ፣ በጊዜ ትሰሚያለሽ። ስለዚህ አሁን ላይ በቃቻው ብላ ተሰናብታት ትሄዳለች። የዚህ ጊዜ እሷም ታዝናለች። እኔ ጋር የሚመጡት ሁሉ ኤፍራታ ስትኖር ነበር፣ ሁሉም ሄዱ፣ ብቻዬን ቀረው እያለች እሷም እንትን ትላለች። የዚህ ጊዜ እንግዲህ ወይዘሮ ማነች ሉሊት ሲያወሩ ከድንገት ትሰማና ለናታን ለጽ እያወራት ሳለ እሷ ከፎቅ ገኒም ሄደች። ኤፉዬ ልጇም አንቺ ያመጣሽው መዘዝ ሰምታ በቃ እኔ መቼ አውርቼ እያለች ፂ ደግሞ ያው ያኔ አእምሮዋ እንትን ስለማይል እንትን ብላለች እና ሄደች ስትል ልጇ ሆነች ኤፉዬና ይህን ስትሰማ ከቤት ወጣች ሲላት የዚህ ጊዜ ትሰማለች። ይሄን በሰማች ጊዜ እንዴት አመለጠኝ ወሬ፣ እንዴት አሁን ሂጄ ቤቱን በአንድ ሀገር አቆመዋለሁ፣ ሂጄማ ገኔን እጮኻለሁ ብላ ስትሄድ ሰው የለ። አሁን በዚህ ላይ ተጠናቋል ማለት ነው። ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላቸው። ባይ ባይ።